ለዘላለም ይባረክ። መጽሐፍ ቅዱስ በጣም ከባድ ነገር አልነገረንም። እግዚአብሔርም በጣም አስጨናቂ ነገር አላዘዘንም። መጽሐፍ ቅዱስ የእግዚአብሔር ቃል እንዲህ ይላል፣ የጌታን ስም የሚጠራ ይድናል። በኢየሱስ ክርስቶስ እግዚአብሔር አምላክ ከሙታን እንዳትነሳው በልብ ብታምን በአፍ ደግሞ የእግዚአብሔርን ታላቅነትና ኃያልነት ብትመሰክር ትድናለህ ይላል። በኢየሱስ ክርስቶስ ስም መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በጌታ ለዘላለም ይባረክ። እኛ እንግዲህ ኃያል የሆነውን የሰላም አምላክ የሰማይን አምላክ እግዚአብሔርን ይዘን እንወጣለን። በኢየሱስም ከእግዚአብሔር ጋር ስንወጣ ሁሉ ሰላም፣ ሁሉ ደህና፣ ሁሉ ሸጋ፣ ሁሉ መልካም ነው። ኢየሱስ ጌታ ነው። በኢየሱስ በኃይል በስልጣን በኢየሱስ ክርስቶስ በእግዚአብሔር ስም እየወጣን የአመፃን ጉልበት እየገለበጥን የሰማይን አምላክ እግዚአብሔርን እየጠራን ከቀድሞ ይልቅ እየበረታን በእግዚአብሔር ቃል በሰማይ አምላክ በእግዚአብሔር ፊት እየጸለይን በአመፃ ልጅ ምክር ላይ እንወጣለን። እግዚአብሔር ከኛ ጋር ነው። በኢየሱስ እግዚአብሔር በተለይ ከኔ ጋር ነው። እግዚአብሔር በምህረቱ፣ እግዚአብሔር አምላክ በቸርነቱ፣ እግዚአብሔር አምላክ በበጎነቱ፣ እግዚአብሔር አምላክ በመልካምነቱ ከኔ ጋር ነው። በኢየሱስ ክርስቶስ ለጌ መልካም ነው። በኢየሱስ ሰላሜ ነው። በኢየሱስ እረፍቴ ነው። በኢየሱስ ሰነፍ እንደሚያየው አናይም። ጌታ የሌላቸው እንደሚያዩት አናይም። ሟርተኛ እንደሚያየው አናይም። ደጋሚ እንደሚያየው አናይም። የአመፃ ልጅ እንደሚያየው አናይም። መንገድ ላይ የሚወጣው እንደሚያየው አናይም። እግዚአብሔር እንደሚያየው እናያለን። በኢየሱስ ክርስቶስ እግዚአብሔር እንደነገረንም የእግዚአብሔርን ወንጌል እንሰብካለን። ይሄ ወንጌል ሕይወት ነው። ይሄ ወንጌል ማምለጫ ነው። ይሄ ወንጌል መዳኛ ነው። ይሄ ወንጌል መተረፊያ ነው። ይሄ ወንጌል ሰላምና ሕይወት ነው። የእግዚአብሔር ስም የጸና ግንብ ነው። የጸና ግንብ የሆነው ይህን የማዕዘን ራስ የሆነውን ስም በኢየሱስ በየአደባባዩ እንናገራለን። ምክንያቱም ይህንን ባደረግን ጊዜ እግዚአብሔር አምላክ ከኛ ጋር ይሆናል፣ ይረዳናል፣ ያግዘናል፣ አቅም ይሆናል። ስሙ ለዘላለም ይባረክ። የጌታ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል። ጌታ ለዘላለም ይባረክ። ሃሌሉያ።